መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ሰበር ዜና ተብሎ እንግዲህ ዛሬ የጠቅላይ ቤተ ክህነት ስራ አስኪያጅ እንዲሁም ቅዱስ ሲኖዶሱ ጸሐፊንም ጭምር ማለት ነው ሌሎችንም ጉባኤቶች ወይም ደግሞ ቦታዎች፣ መምሪያዎች፣ አገረ ስብከቶችን የሚመሩ ሊቃነ ጳጳሳት ተመድበዋል የተባለ ዜና ሰበር ለምን እንደተባለ አልገባኝምና በሱ ጉዳይ ላይ ለመናገር ስለመጣው ነው። እንግዲህ የቅዱስ ሲኖዶስ ጉባኤ ይጠናቀቃል ተብሎ ይታሰባል። የመጨረሻው ቀን ላይ እንደሆነ እናስባለን። ምናልባትም ይህ ቅዱስ ሲኖዶስ ከዚህ በፊት የነበሩ አጀንዳዎች ጉዳዩ የነበረ አይመስለኝም። የመጨረሻው የሚጠበቀው ዛሬ የተወሰነውን ውሳኔ ለመወሰን ግንቦትን የተቃጠሩ እስኪመስል ድረስ ሌሎች ነገሮች ላይ ትኩረት ሳይሰጥ ያለፈበት ሁኔታ አለ። በዚህ ጉዳይ ላይ እንግዲህ የምንናገረው የምናወራችሁ ጉዳዮች ይኖራሉ። ብፁዓን ሊቃነ ጳጳሳቱ ቦታ ተቀያይረዋል። የተቀያየሩት ቦታ ምንድነው የሚለውን እንደዚሁ ልናስመለክታችሁ ፈልገናል ማለት ነው። በተወሰነ መልኩ ዜናው እንዲህ ይላል። በጣም በሚያስገርም መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ሰበር ዜና ነው ብሎ ያወጣውና በጣም የገረመኝ ይህ ፔጅ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ወረድ ብላችሁ ስትመለከቱት ስለ ቅዱስ ሲኖዶስ ስብሰባው ማለት ነው ከዚህ በፊት ያላቸው ነገሮች ያሉም አይመስሉኝም ነበረ። ጉባኤው እስኪጀመር ድረስ ዜና አልለቀቀም ከሲኖዶሱ ጋር ተያይዞ ያሉትን ማለት ነው። ምናልባት ከ6 ቀን በፊት አንድ የለቀቀው አለ። ከዛ ባለፈ የአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ምርቃትን እንደዚሁ ዘግቧል። የሸገር ከተማ አስተዳደር የሰበታ ገላን ጉዳና ፍሪ ክፍላተ ከተሞች ጽሕፈት ቤት እንደዚሁ መመረቁን ነግሮናል። ከዛ ባለፈ የጤና ባለሙያዎችና ሌሎች ተቋማት የሚያገለግሉ አካላት ያካተተው የሚለው አንድ ዜና አለ። እንደዚሁ ደግሞ ለአንድ ቤተክርስቲያን አስተዳዳሪ ስለመመደቡ ከዛም አለፍ ሲልም ደግሞ የብፁዕ አቡነ ማቴዎስ ወላጅ አባት ከዚያ ዓለም ድካም ስለማረፋቸው ዜና ከነገረን ሌላ የነገረን የለም። እንዲሁ የአዲስ አበባ አብያተ ክርስቲያናት የስብከተ ወንጌል አገልግሎት ላይ ለተሳተፉና በጎ አስተዋጽኦ ላደረጉት አደረገ። መጨረሻ ላይ ሰበር ዜና ብሎልን የመጣው እኔ ሰበር ዜና መባል መቻል የነበረበት ይሄ ዜና ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የግንቦቱን ርክበ ካህናት ለመጀመሪያ ጊዜ ስለዘገበ ሰበር ማለት ነው መቻል ያለብን። ምንም የተሰበረ ነገር የለም። የተጠበቁ ውጤቶች ናቸው የተመዘገቡት። መንፈስ ቅዱስ ይመራዋል የሚባለውን ጉባኤ ምልክቱ ምንድን ነው ብለን እንድንጠይቅ አንድ የሚያስገድደን፣ ሁለተኛ ደግሞ የተመረጡ የተሾሙ አባቶች አሁንም ለብዙዎቻችን ለሁላችንም አባቶች ናቸው ብለን እንድንቀበል የሚያስገድደን፣ ሶስተኛ ነገር ደግሞ የሰሩ ሰዎች ያሸነፉ ስለሆኑ እንኳን ደስ ያላችሁ እንድንል የሚያስገድደን ጉዳይ ነው እንጂ ሰበር ዜና የሚያስብል ምንም ነገር የለው። ለምሳሌ ብፁዕ አቡነ ሳይሮስና እንደዚሁ ብፁዕ ዲዮስቆሮስን ስንመለከት አሁን ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። በአንድ ወቅት የጠቅላይ ቤተ ክህነት ስራ አስኪያጅ ነበሩ። በዛ ወቅት አቡነ ሳይሮስ የቅዱስ ሲኖዶሱ ጸሐፊ ነበሩ። ቦታን የተቀያየሩት ምንም አዲስ የመጣ ነገር የለም። ሁለተኛ የዚህ ጉባኤ 3 ዓላማዎች አሉት። የዚህ ምርጫ በመንፈስ ቅዱስ ተመርተው የሚመረጡ አባቶች ለመንፈስ ልጆቻቸው አባት የሚሆኑ አንድ ከጉባኤው የምንጠብቀው፣ ሁለተኛው የሰራ የለፋ የጣረ በአምላካዊ ቃል ሰርተህ ጥረህ ግረህ ብላ የሚለውን
አምላካዊ ቃልን ያየንበት ጉባኤ። ምክንያቱም ለመመረጥ የጣሩ የለፉ ሰዎች ውጤት ስላገኙ አለቀ። መንፈስ ቅዱስ አለው እያልኩ አይደለም፣ ስለለፉ። ሶስተኛው ነገር ክቡራን ተመልካቾቻችን ጎራ ለይተን እከሌ ለምን ተመረጠ፣ እከሌ ለምን ተሾመ፣ መመረጥ አልነበረበትም፣ መሾም አልነበረበትም በሚል አተካሮ ውስጥ እንዳንገባ የሚቀጥሉትን ጥቂት ዓመታት ፋይሉ ተዘግቷል። ምንድነው የሚያዋጣው? ጸሎት። ምንድነው የሚያዋጣው? ህብረት። አለቀ። እንዲሆን የጣሩ ሰዎች የጥረታቸውን ውጤት አግኝተዋል። መንፈስ ቅዱስ ቢሆን እንዲሆን መጣር አያስፈልግም። እንዲፈቅድ መጸለይ ነው። ጸልየናል ወይ? ከዚህ በፊት ጸልየው ነው ወይ ተሿሚዎች የገቡት? እሱን ለእግዚአብሔር እንቶ የእውነት የካቶሊክ ቤተክርስቲያን አስቀናችኝ። የካቶሊክ ካርዲናሎች፣ ብፁዓን ካርዲናሎች ሊቀ ጳጳሳቸውን ለመምረጥ በአንድ አዳራሽ ውስጥ ቀናትን ወይም ሳምንታትን ይዘጋሉ። ከስጋና ከአጥንት ዝምድና የላቸውም። ስለሚበሉት አያስቸግራቸውም፣ አይጨንቃቸውም። ከፖለቲካ ገለልተኛ ናቸው። ከአክራሪ ሃይማኖተኞችም የተገለሉ ናቸው። ከብሔርተኞችም ጋር አይገናኙም። የሚመገቡትን ምግቦች መነኮሳት እያቀረቡላቸው እዛው በተዘጋጀላቸው 100 ምናምን ብፁዓን ካርዲናሎች በተዘጋጀላቸው ማረፊያ ውስጥ ያርፋሉ። አይወጡም። የመንፈስ ቅዱስ ነው አይደለም፣ እንደነሱ እምነት አይገናኙም። ከሰው ጋር ከፖለቲካ ጋር አይገናኙም። ለቤተ ክርስቲያኗ የሚሆነውን መሪ በራሳቸው እምነት ከፈጣሪ ጋር ተገናኝተው ነው የሚጨርሱት። መንፈስ ቅዱስ አለው የምንለውን ጉባኤ ከመንፈስ ቅዱስ ጋር መች ነው የምንገናኘው? ወጥቶ ከዘረኞች ጋር፣ ወጥቶ ከፖለቲከኞች ጋር፣ ወጥተው ከጎጠኞች ጋር፣ ወጥተው የቤተ ክህነት ትርፍ ከሚያገኙ ሰዎች ጋር ተማክረው ነው ብፁዓን አባቶቻችን የሚገቡት። አልፎ ተርፎ በጠቅላይ ቤተ ክህነቱ ስራ አስኪያጅ ላይ ብፁዕ አቡነ እከሌ ካልተቀመጡ እንተያያለን፣ ጸሐፊውን ብፁዕ አቡነ እከሌ ካልተመደቡ እንተያያለን። የአዲስ አበባ ሀገረ ስብከትንማ የሚመሩት ብፁዕ አቡነ እገሌ ናቸው እየተባለ በአደባባይ ነው የሚነገረው። ልመለስ ወደ ካቶሊክ ቤተ ክርስቲያን ምርጫ የጳጳሳቱ። አማኞቻቸው በዛው በአዳራሹ ዙሪያ ቀንም ሌሊትም ብርድም ፀሐይም ዝናብም ነፋስም ቢሆኑ ምርጫውን ይጠባበቃሉ። ሊቀ ጳጳሱ ካልተመረጡ ጥቁሩን ጭስ ያጨሳሉ። ከተመረጠ ከደውል ጋር ደግሞ ነጩን ጭስ ያጨሱታል። በዙሪያው ያሉ ምዕመናን፣ በዓለም ዳር ያሉ ምዕመናን ምስጋናቸውን ለፈጣሪ ያደርሳሉ። ወደኛ እንመለስ። በምስጢራዊነት የሚያዝ የለም። አንደኛ የፈጣሪ ፈቃድ ይሁን ተብሎ የተጸለየበት ጉዳይ የለም። ብፁዕ አቡነ እከሌ ይሄኛውን ቦታ መያዝ አለባቸው እንዲይዙም ይሄን ያህል ብር መድበዋል ተብሎ ሲሰማ የነበረበት ነገር ነው። ምርጫው ተጀምሯል እየተባለ መረጃ የሚወጣበት ነው። ድምፅ ቆጠራ ተሰጥቷል፣ እከሌ ያሸንፏል የሚለውን የቅዱስ ሲኖዶሱ ተወካይ ወይ አፈ መምሩ አለያም አንዱ ሊቀ ጳጳስ ወይም ብፁዕ ቅዱስ አቡነ ማትያስ ከማሳወቃቸው በፊት ደጋፊ አካላቶቻቸው እንዲሰሙት ይደረጋሉ። ምዕመኑ በስራም ላይ በጸሎት ላይ በቤትም በውጪም በተበታተነ መልኩ ይሰማዋል። ከመንፈስ ቅዱስ መሆኑ ሹመቱ እስኪያጠራጥር ድረስ ምንድነው የሚገኘው ከሹመቱ የሚያስብለውን ጥያቄ እስኪያጭር ድረስ እጅግ በጣም አስገራሚ ሁነቶችን እንመለከታለን። በዚህ ሂደት ውስጥ እንግዲህ ብፁዕ አቡነ
ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳይሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶ የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል። አልገባኝም። ብቻቸውን ሀገረ ስብከት ሆኑ እንደ የግቢ ቅዱስ ገብርኤልና በዓታ ለማርያም አውስትራሊያ የበላይ ጠባቂ ይሁን ሊቀ ጳጳስ፣ እንግዲህ እሱን በደንብ የምንመለከተው ጉዳይ ይሆናል። የተሾሟችሁ ሊቃነ ጳጳሳት ሹመቱን ከልብ የምትፈልጉት ከነበረ እንኳን ደስ ያላችሁ። ለሹመቱ ጥራችሁ ከነበረ እንኳን ደስ ያላችሁ። የልፋታችሁን ውጤት ስላገኛችሁ። ውጤቱን ደግሞ ሳትጠብቁት፣ ሹመቱን ሳትጠብቁት መንፈስ ቅዱስ መርቷችሁ ከሆነ እግዚአብሔር ከእናንተ ጋር ይሁን። አሁንም ደግሜ እላለሁ፣ ሹመቱን በፍጹም ሳትጠብቁት የሁሉም አባት ነኝ ብላችሁ የትም ብሄድ ልጆቼ ናቸው ብላችሁ ሳትጠብቁት ለቤተ ክርስቲያን አገልግሎት መንጋውን ለመጠበቅ ቤተ ክርስቲያኗን ለማስቀጠል ልዕልናዋን ለማስቀጠል ተብላችሁ የተመረጣችሁ አባቶች እግዚአብሔር ከእናንተ ጋር ይሁን። በገዳም ያሉ መነኮሳት መነኮሳት ጸሎታቸው ከእናንተ ጋር ይሁን። ግን ይሄ ቦታ ይገባኛል ብላችሁ ለለፋችሁ፣ ለደከማችሁ፣ በጀት ለመደባችሁ፣ ኃይል ላሰባሰባችሁ እንኳን ደስ ያላችሁ። የልፋታችሁ ውጤት አግኝታችኋል። ምን ይባላል? ምንም። ሰው የደከመበትን ማግኘት አለበት። የድካሙን ፍሬ ቁጭ ብሎ መብላት አለበት። እኔ የሚገባኝ ለአገልግሎት ይጠራል እንጂ ለአገልግሎት ሰው ሲወዳደር አይቻላቅም። ስለዚህ ብፁዓን አባቶቼ እንኳን ደስ ያላችሁ። በጥረታችሁ የመጣችሁ የተመረጣችሁ ደግሞ እግዚአብሔር ከእናንተ ጋር ይሁን። ከዛ ባለፈ ግን ብፁዕ አቡነ እገሌ መሾም አልነበረባቸውም መመረጥ አልነበረባቸውም የሚለው ጉንጭ አልፋ ክርክር ካልሆነ በቀር ሌላ ሂደት ውስጥ ከመሄድ ባለፈ የሚያመጣው ለውጥ የለምና በጸሎት አንድም አባቶቻችንን እናግዝ፣ ሁለትም ቤተ ክርስቲያኗ ሰላሟ እንዲመለስላት ምናልባት ምዕመናን ከእናንተ መካከል አንድ ጻድቅ ካለ አደራችሁን ስለ ሁላችን ስትሉ በጸሎት አስቡ። በጸሎት አስቡ። ሊነሱ የሚገባቸው አጀንዳዎች እልፎች ነበሩ። ዛሬም የሞላላቸው እስኪመስል ምዕመኑ የማያቋርጥ ላም ስለሆነ ገቢ ለመከፋፈል የሀገረ ስብከት ጥያቄ የሚያነሱ እልፎች ናቸው። ይሰጣቸዋል ወይ አይሰጣችሁም የሚለው ሀገረ ስብከት ተሰጥቷቸው አባት የተመደበላቸው አባት ያልሆኑ የአባትነትን ማዕረግ ያረከሱ አባቶችን የተመለከተ ውሳኔ አላየንም። ምዝበራ ከቤተ ክርስቲያን በዝቶ ቤተ ክርስቲያኗን እያስያዙ የነገዱ ቤተ ክርስቲያኗን ሊቃውንቱን እንደ ሸቀጥ የቸረቸሩ ውሳኔ አልተሰጠም። በሚሊዮን ብሮች የተመዘበሩ የጎበዝ አለቃዎችን ማሰባሰብ የጀመሩ አልተበተኑ። በዘር የተተበተቡ፣ በገንዘብ የደለቡ፣ በምንፍቅና የተከበቡ፣ ክህደት ያስተማሩ፣ ክህደት የዘሩ ውሳኔ እስካሁን አልሰማንም። እጅግ ያሰማል፣ ልብ ያደማል። መንግስት አይመድብላቸው፣ በጀት የላቸው አባቶች ልጆቻቸው ቆስለው ደምተው አልቅሰው አንብተው ያገኘዋትን ለመዳይ ምጽአት በሚሰጡት አባቱኑን ቢባሉ አባት መሆን ያቃታቸው እልፎች ናቸው።
ከሹመቱ በኋላ ትርፍ እናተርፋለን ያላችሁ ሰዎች ምን ዘርታችሁ እንደሆነ አላውቅም። ቀድሞ የተዘሩ ዘሮች እልቂት ነው። ቀድሞ የተዘሩ ዘሮች ምንፍቅና ናቸው። ቀድሞ የተዘሩ ዘሮች በንዋይ ማበድ መስከርን ነው። ቀድሞ የተዘሩ ዘሮች ዘረኝነት ነው። ስለዚህ እግዚአብሔር አግዟችሁ በተለያየ መልኩ የመጣችሁ ሹመኞች አልያም አባቶች ከቤተ ክርስቲያን ተነቅሎ የሚያስፈልግ መጥፋት ያለበት እልፍ ጉዳይ አለ። አንድም ዘረኝነት፣ ሁለተኛም ገንዘብ ወዳጅነት፣ ሶስተኛም ምንፍቅና፣ አራተኛም ክህደት። ብዙ ነገሮች አሉ። አባት በማጣት የሚያለቅሱ የሚያነቡ፣ ባህር አቋርጠው ቤተ ክርስቲያን ተክለው ክርስቶስን እናምልክ ሲሉ ከቤተ ክርስቲያን የተሰደዱ፣ ቤተ ክርስቲያን እንዳይሳለሙ የተደረጉ፣ ዛሬም አባቶች አባት መሆን ያቃታቸው እልፍ ጉዳይ አለባቸው። ስለዚህ ብዙ የሚጠብቀን ብዙ የሚጠብቃችኋል። የቤተ ክርስቲያኗን ልዕልና ለማስቀጠል ሽኩቻ አይደለም የሚያስፈልገው። እንግዲህ የግንቦቱን ርክበ ካህናት ጨርሰናል። ልጆች እያለቀሱ በሜዳ ታግተው የሀገረ ስብከት ጥያቄ ያነሱ ታፍነው ታስረው አባት ይመደብልን ጥያቄ ተድበስብሶ የቤተ ክርስቲያን ምዝበራ ታብሶ ጳጳስ በጥፊ የሚማቱ ጭምር ተምረው ያለፍንበት ጊዜ ነው። አቤት መከራችሁ! ፍርዳችሁን ኬት እንደምትቀበሉት አላውቅም። ፍርዳችሁን ኬት እንደምትቀበሉት አላውቅም። ግን አንድ ነገር አምናለሁ፣ እግዚአብሔር ይቅር የሚል አምላክ ነው። በይቅርታ ተመልሳችሁ ይቅር እንድንል አድርጉን። ቤተ ክርስቲያንን ወደ ቀደመ ክብሯ መልሱልን። እናንተ ወርዳችሁ እኛን አታውርዱን። እኔ በጠቅላይ ቤተ ክህነት ስራ አስኪያጁ ሹመት የምጠቀመውም የምጎዳውም የለም። የምትጠቀመውም የምትጎዳውም ቤተ ክርስቲያን ናት። ቤተ ክርስቲያን ደግሞ የሁላችን መሰብሰቢያ ናት። ስለዚህ በግሌ የማዝነው ሳይሆን በጋራ የምናለቅስበት፣ በግሌ የምደሰት ሳይሆን በጋራ የምንከብርበት ጉዳይ ነውና ጸሎት ልመና ያስፈልገናል። በቅዱስ ሲኖዶሱ ጸሐፊ በተለየ መልኩ የምናገኘው ጉዳይ የለም። ሰማያዊ ቤትን እንዲያሳዩን እንጂ ምድራዊ ሀብትን እንዲያደላድሉልን አይደለም። የየሀገረ ስብከት ሊቀ ጳጳስ ሹመት ስራ ፍለጋ ሲቪ የምናስገባባቸው አይደሉም። ስራ መፈለጋ ያደረጉ መናፍቃንን ግን እየመነጠሩ የቤተ ክርስቲያንን ሊቃውንትን በአገልጋይነት እንዲመድቡልን ነው። ከፋዩ እኮ ምዕመኑ ነው፣ ሌላ እኮ አይደለም። ሰርተው ጥረው ግረው አስተዳድረው የምታመጡት ቢሆን ጥሩ። እግዚአብሔር ቤቱን የሚያጠራበት ጊዜ የደረሰ ይመስለኛል። ስለዚህ በዚህ መካከል ውስጥ እንኳን ደስ ያላችሁ ለማለት ከልብ ያሳፍራል፣ ያሳዝናል። ግን የሆነውን ሁሉ እግዚአብሔር ይቆጥራልና እግዚአብሔር ከኛ ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። የዛሬው ውሳኔ የሚያስደስትም የሚያሳዝንም አይደለም ለኔ። ዝም ብዬ በአርምሞ እንድከታተል፣ ዝም ብዬ ነገሮቹን እንዳጤን፣ ዝም ብዬ የእግዚአብሔርን ፍርድ እንድጠባበቅ የሚያደርግ ነው። በተሾሙት የተደሰትኩ በተሻሩት የተናደድኩም አይደለሁም። በተሻሩት የተደሰትኩ በሾሙትም የተደሰትኩ አይደለሁም። ምክንያቱም ደስታም ሐዘንም ስለማያስፈልግ የእግዚአብሔርን መጠበቅ ስለሚያስፈልግ የእግዚአብሔር ከሆነ ደግሞ መቀበል ብቻ ስለሆነ ማለት ነው። በድጋሚ የምለው ለመንጋው የተመረጣችሁ እግዚአብሔር ከእናንተ ጋር ይሁን። በመንጋው ላይ የተሾማችሁ ደግሞ እንኳን ደስ ያላችሁ፣ የልፋታችሁን ውጤት አግኝታችኋል ከማለት ውጪ ማለት የምችለው ነገር የለም። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ
10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማተ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለእመብርሃን የልብዎን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። Thank you.